ሰላም የነባሪያክት ቤተሰብ ተከታታዮቻችን እንደምን ከርማችኋል እንደምን ቆይታችኋል እንደምን አላችሁልን እያልን እኛ ጤና ሰላም አሸወና ነው ሁሉም እያልን ዛሬ በሌላ ቪዲዮ ተራክ ብለናል። ምንድነው ያለው ነገር ምናምን የሚለውን ነገር አሁን በሂደት የምናሳያችሁ ይሆናል። ስለምታሳዩን ፍቅር ስለምታሳዩን አክብሮት ከልብ ቃል በላይ የመነጨ ነው። እንደገና ደግሞ ሰብስክራይባንም ደግፍ እያደረጋችሁ ለወዳጅ ዘመዶቻችሁ ከዚህም በላይ ማዳረስ ትችላላችሁ። እንግዲህ ዛሬ ኃይለኛ ትኩሳት የሆነ ቪዲዮ ባስቸኳይ የሆነ ለእናንተ ይዘንላችሁ ቀርበናል። ምንድነው ማነች እሷ የሚለውን ነገር ከመጀመራችን በፊት ላስረዳችሁ። አንድ ቲክቶከር ነች። እንግዲህ ስሟን ትንሽ ቪዲዮ ስክሮል ምናምን ስታደርጉ አይታችሁ ይሆናል። ገነት ንጋቱ ጋር መታ ቃል ነበረች። ገነት ንጋቱ ጋር መታ ከዛሬ 3 አመት በፊት የተቀረጸ ቪዲዮ ነው። ዛሬ ላይ ፖስት አድርጋባታለች። ምንድነው ያ ቪዲዮ የሚለውን ነገር እስቲ ቀንጨብ እያረገን አሰመተናችሁ። የነባሪያክት ቤተሰብ ምን ይላል የሚለውን ነገር ደግሞ አውርተንበት እንለያያለን። ወደ ቪዲዮ ለስወጣ ጠራትና አጋጇን ነያዴላትና በኢየሱስም እግዚአብሔር እጅሽን ያዘው አይኖችሽን ያዘው በልብሽ ሰሚውን ነገር እዛው አቁም ይሰማች ምሰሚውን ነገር በቃ የምታስቢውን ነገር እንዳለ የእግዚአብሔር ሐሳብ እንዲሆን እግሮችሽን ወንድምሽ ነው እግዚአብሔር ወንድምሽ ነው። እኔ ባልመጣች ይሄ ቁጥር ላይ ደውይ ይካልሰራልሽ የማን ስልክ ነው የምትሰጪው? የዘመዶቼ ነው የጓደኛዬ ባልኖር በህይወት በረሃ ነው ሐረር ነው የሚሄደው አታውቂውም ይመጣው ስንት ነገር ያጋጥማል። ለዚህ ይሄንን ደውይ እሺ ከጸልይላችኋለሁ በስነ ስርዓት ጸልዬ ኪችን አንብቡ እስቲ እሺ ምናምን ብዬ ሄዳለሁ። ሄጄ ለሊት 8 ሰዓት ወጥቼ 9 ሰዓት ሄዳለሁ። ልብስ መርጣለሁኝ። በሁለተኛው ቀን እንደዚሁ መርጣለሁኝ። ድጋሚ ለሊት መጥቼ ደግሞ እዚህ ትሸጫለሁ። ምሰጥበት የለሽም እኔና እሱ ነበርንና እኔና ልጄ ማለት አይ ነው በስራም በኩል ብዙ ስራዎች ላይ ነበር ምሯሯጣው እንትን ወደ ለማሳደግ ወደ ሐረር ሄጄ ቦንዳለስ ምናምን አመጣለሁ ራሴ ሄጄ ንግድ ጀመርኩ። ኦኬ እና አጋዥ ላይ ነው ትቼው መሄድ ቦሌ አራብሳ ታውቂዋለሽ? ቦሌ አራብሳ ነበር የምንኖረው። ስንት ነገር የሚሰማበት ቦታ ነው። ከዛ እኔ አሁን ለሊት ምናምን ነው የምወጣው ልጄነትን ለማለት ወደ ሐረር ለመሄድ ለሊት ነው የምትወጣው። አራብሳ እኔ መናኸሪያ ለመሄድ ለሊት 8 ሰዓት ቀድሜ ይወጣል። እንግዲህ እያየን ነው። መጨረሻ ላይ ቪዲዮዎቹን ማብቂያ ላይ ሐሳብ እንሰጥበታለን ብለን ነው መጀመሪያ ላይ ቪዲዮዎቹን እያሳየናችሁ ያለነው። ትንሽ እንግዲህ እንትን የሚል ቪዲዮ ናቸው። እስቲ እያየናቸው እንሂድ። ስለዚህች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 አመት ቲክቶክ እንደጀመርኩ 70,000 ምናምን ፎሎወር ያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ ታቀኛለች እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሐረር ሄጄ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንደ አዲስ ሄዳ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃላ በደንብ ከነመረጃው እንድታዩት ብዬ ነው። ፎቶ ላይ እና ገነት ንጋቱ የቲክቶክ ኦፊሻል አካውንት ላይ ከስር ዲስክሪፕሽን ላይ የጻፈችው ነገር አለ። ልጄን ለሰራተኛ እየሰጠው ነው የምነግደው የሚለውን ያመጣሁበትም እሷም ያመጣችበት ሪዝን አለ። ምንድነው የሚለውን ጋኑ ጽፋ ይሄው አስቀምጥላችኋለሁ። ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበድ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለ ምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም።
ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። ግን እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። እንግዲህ ቪዲዮቹ እነዚህን ይመስላሉ። ምንድነው የተፈጠረው ነገር ምናምን የሚለውን ነገር ለማስረዳት ያክል ከዛሬ 3 ዓመት በፊት እንዳለችው 76 ሺህ ምናምን ፎሎወር እያለው ቲክቶክ ላይ እሷ ላይ ቀርቤ ነበር አለች። ቀርቤ ያለኝን ነገር አውርቻታለሁ። ስለ ላይፍ ኦፕን ሆኜ አውርቻታለሁ። ቦድካስት ላይ ነው እና በደንብ ግልጽ ሆኜ አውርቻታለሁ ነው የምትለው። ሶ እዛ ላይ መግባት የሌለበትን ነገር አስገብታለች። ምንድነው ያስገባችው? በዛ ሰዓት ክርክር ላይ ነኝ እና ይህንን ነገሮች እንዳታስገቢብኝ፣ ምክንያቱም ፍርድ ቤቱን እንደ ማስረጃ አድርገው ሊጠቀሙብኝ ይችላሉ አለች። ልጅቷ ቦንዳ ከሀረር እያስመጣች ትነግር ነበር። በቃ ዛት ሴት ይሄ ማንኛውም ሰው ሊያደርገው የሚችል ነገር። እንደገና ደግሞ በጣም ጎበዝ ነሽ። እግዚአብሔር ሀረር ሄዳ ቦንዳ አምጥታ መሸጥ ማለት ስንት አይነት ኬላ አልፋ መታ እንደምትሸጥ በጣም ስትራግል አድርጋ ነው ያለፈችው ያንን ጊዜ ማለት ነው። እና የሰውን ድክመት አይቶ በሰው ድክመት መጠቀም ብዙ ነገሮች እኮ አሳልፈናል። ገነት ንጋቱም እኮ በተለያዩ ብዙ ነገሮችን አሳልፋለች። ታማ በነበረ ጊዜያቶች ሁሉ ላይ ብዙ ነገሮችን አሳልፋለች። ግን ይሄ አይደለም ዋናው ነገር። ምንድነው በቃ ከተነጋገሩ ሌላ ስንት እኮ ታሪክ አለ። ስንት ባንቺ ሌቭል መሰራት የሚችሉ ስንት እኛ የምንጠብቃቸው እኮ አክቲንግ ነው የምትሰሩት፣ አክቲንግ ነው እናንተን የምናውቃችሁ በአክቲንግ ነው። እናንተ በፊልም አስደመሙ። እውነት እናንተ በፊልም አስደመሙ። በቃ የሚገርም ፊልም ሰርታችሁ የሚገርም ነገር ሰርታችሁ በፊልም አስደመሙ። እንትን ውስጥ ገብታችሁ የሰው ህይወት ውስጥ ገብታ አያምርባችሁም። እግዚአብሔር በቃ አንዳንድ ነገርን ለአንዳንድ ሰው መተው፣ የሆነ ነገሮችን ለሆነ ሰው ለሚበጀው መተው። በቃ አታርጊብኝ ካለችሽ ግልጽ አማርኛ አትልቀቂብኝ ካለችሽ አለመልቀቅ። ይሄን ያክል እንትን አይደለም። ልጅቷ ስማርት መሆኗን የምታውቂው ህይወቴ በጣም ያስተምራችኋል ለአሁን ትውልዶችና የዩቲዩብ አካውንቷን አስቀምጣ ከላይ አስቀመጠችውና ግቡና እዩት። በጣም ያስተምራችኋል፣ ለእናንተ እውቀት በደንብ ያስጨብጣችኋል ብላ አስቀመጠችና በጣም የምገርም ልጅ ነች። በቃ አትልቀቂብኝ ካለችሽ እኮ ላይክ አለመልቀቅ ነው። ባለመልቀቅ መተባበር። ይሄ ባለፈውም በነፃነት እንትን ላይ አይተነዋልና ላይክ የታየው ራሱ በጣም ትንሽ ነው። በ5 ሰዓት ውስጥ 813 ሰው ነው ያየው ቪዲዮን። በጣም ትልቅ ዲል አይደለም፣ ትንሽ ነው እይተው። የነፃነት ወርቅነህም ጊዜ አይተነዋል የተፈጠረውን ነገር ምናምን ቪዲዮ የቀረሽ ያረግሹ ነገሮች ምናምን እኛ ሾርት ሚሞሪ ነው ያለን ምናምን እንረሳለን እና እዛ ነው እባክሽ አንቺም ልጆች አሉሽ ምናምን ነገሮች እና ከእንደዚህ አይነት ነገሮች መቆጠብ አሪፍ ነው። ተቆጠቢ። ያለውን ነገሮች ምናምን በመነጋገር ለመፍታት መሞከር ይሻላል። እኔ እንደዛ ነው ማምነው። ማለት በዚህ ልክ ይሆናል ብዬ አላሰብኩም። አብዛኛው ሰው ኮመንት እየሰጠ ያለውም ይሄንን ነው። ምን ማድረግሽ ነው? አሁን በዛ ሰዓት ቢሆን ልጅቷ ተቀምታ ቢሆን ኖሮ ምናምን ነገር ምን ነበር አብር የሚያደርገው? የቀረስኩሽ ላስተላልፈው ነው። ልክ ነሽ እኮ። አሁን ለምሳሌ መታ ካወራችሽ ያወራችሁ በቃ ቀረጻ ኦንሴት ከተደረገ አምነሽበት ነው። አሁን ስትጠይቂያት አይ ስለ እንደዚህ ነገር ማውራት አልፈልግም ማለት ትችላለች፣ መጥቷል። ግን ካወራችሁ ኦንሴት ከተደረገ ፕሮዳክሽን መጥቶ ምናምን ብዙ ነው ፕሮሰሱ። ከተቀረጸ ነው። ግን ፍቃደኝነት አሁን ከጠየቀችሽ በቃ እሺ ኖርማል ነው። እንደገና ደግሞ ጥያቄ ምልክት ካላጋን ነው አድርገሽ ምናምን ልጅን ለእንትን ሰጥቼ ነው የሚሄደው ምናምን ብላ ያለችው ነገር ደግሞ
ለይታ ነው ወይስ ሌላ ሚስኮል አለው? እና ብቻ ያልጠበቅናቸው ብዙ ነገሮችን እያረግሽ ነው ገንዬና እሱን ለማስተካከል ሞክሪ። እኔ ጀጅ ለማድረግ ሳይሆን ያው ብዙሃኑ ድምጽ ምን ይላል የነባ ሪአክሽን ቤተሰብ ምንድነው የሚለው ለማስተላለፍ ነው። እንደ ምክርም ነው እንደ ተግሳጽም ነው። እንግዲህ ለማስተላለፍ የምንፈልገው ይሄን ነው። ልክ አልሰራሽም፣ ጥሩ አይደለም ያደረግሽው ነገር። ይሄንን ደግሞ በይቅርታ ልጅቷን ልትሽሪያት ወይም ይቅርታ እንድትያት ልትጠይቂያት ይገባል ነው የምለው። ምክንያቱም ትልቅ ሰው ነሽ፣ የሶስት ልጆች ምናምን እና 3-4 ልጆች እናት ነሽ እና በዚህ አይነት መልኩ አንጠብቅሽም። ስለዚህ ይሄን ነገር ለማስተካከል ሞክሪ። የነባ ሪአክሽን ቤተሰብ እንግዲህ ዛሬ ሶሻል ሚዲያ ላይ እየተሰራጨ ያለው ቪዲዮ ምንድነው የሚለውን ነገር አጥንቶ ወደ እናንተ ይዞላችሁ ከተፍ ብሏል። ከዛ ጋር ደግሞ አንድ ደግሞ ትንሽ ቪዲዮአችን ለቀቅ እንዲያደርግልን አንድ ቪዲዮ ደግሞ ልጋብዛችሁና ሳቅ 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 ብለን እንለያይ። እስቲ ወደ ቪዲዮ እንሂድ። ያበዱ እናት ናቸው። ማዘርዬ ይመቹት ይመቹት እውነት ይመቹት። ለዛሬ የነበረን ቪዲዮ ይሄን ይመስላል። እንግዲህ ለቀጣይ ቪዲዮ እስክንገናኝ ድረስ እናንተም ሰብስክራይብ የምትሏን በተን ተጫኑልን። ሌላ ቪዲዮ ስንለቅ እንዲደርሳቸው የደወል ምልክቷን ተጫኑ። ለወዳጅ ዘመዶቻችሁ እንደዚህ አይነት ቪዲዮ እንዲደርሳቸው ቤተሰብ እንዲሆኑ የምትፈልጓቸውን ሰዎች ጋብዙልን። እኛም ተቀብለን እንደ ተንከባክበን ቤተሰብ እናደርጋቸዋለን። እንግዲህ ጥያቄና የተለያዩ ነገር ካላችሁ ኮሜንት ስራ ሳውቁን እንላለን። ለዛሬ የነበረን ቪዲዮ ይሄንን ይመስላል። እስከ ቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልን። መልካሙን ሁሉ ለእናንተ ይብዛላችሁ እያለን ባባይ ቻው።